ተራዊህ ሶላት መጪው ረመዳን ነውና በደንብ አድርጋችሁ አዳምጡ። ስለ ተራዊህ ሶላት ሙሉ ግንዛቤ ይስጣችሁ። ተራዊህ ሶላት በረመዳን ሌሊቶች ላይ የሚሰገድ የሌሊት ሶላት አይነት ነው። ከኢሻ ሶላት በኋላ ባለው ጊዜ እስከ ሱብሂ ድረስ ባለው ጊዜ የሚሰገድ የሌሊት ሶላት ተራዊህ ሶላት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም ይሰግዱ ነበር ወይ? አዎ ይሰግዳሉ። ጀምረውት የሆነ ጊዜ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ብቻቸውን መስገድ ጀመሩ። ከዛ በኋላ የሆኑ የተወሰኑ ሰሃቦች አዩና መጥተው ተከተሏቸው። ከዚያ እነዚህ በሚቀጥለው ቀን ለሌላ ሰዎች ተናገሩ። አሁንም በሚቀጥለው ቀን ነቢያችን ሰለላሁ ዐለይሂ ወሰለም መጥተው ሲሰግዱ ሰዎች በዙ። በሁለተኛው ቀን ከዚያ በሶስተኛው ቀን ሌሎች ሲነግሩ እንዳለ መስጂዱ ሞላ። በአራተኛው ቀን ቀሩ ቤታቸው ነቢያችን ሰለላሁ ዐለይሂ ወሰለም። ሰሃቦች መጥተው ሲጠብቋቸው ቆዩ። ከዛ በኋላ ተመለሱ። አንተ የአላህ መልእክተኛ ወይ ማታስ መተን ሁላችንም ጠብቀናችሁ የሉም ነበር አልመጡም ለምንድን ነው ሲሏቸው ኸሺቱ አን ትፍረደ ዐለይኩም ፈላ ተጢቁን አሉ። ግዴታ እንዳይደረግባችሁ ብዬ ፈርቼ ነው። ግዴታ ከተደረገባችሁ ደግሞ ላትችሉ ትችላላችሁና የዛኔ ካልቻላችሁ ትቀጡብኛላችሁ። ዋጅብ ሆኖ ካልሰሩ ይቀጣሉ አይደል? እንቀጣለን። ያ እንዳይሆን ፈርቼ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው በማዘን ወጣቸዋል። ወደ ኋላ ተንጓደዱ። ነገር ግን ተደንግጓል ወይ? አዎ ተደንግጓል። ነብዩ ሰለላሁ ዐለይሂ ወሰለም ጀምረውት የሄዱት የሆነ የዒባዳ አይነት ነው። ከዚያ በኋላ በዑመር ኢብኑ አልኸጣብ ጊዜ ሰዎች እስከ ዑመር ኢብኑ አልኸጣብ አስተዳደር ጊዜ ድረስ በተናጠል ይሰግዱ ነበር። በዑመር ኢብኑ አልኸጣብ ጊዜ ዑመር ኢብኑ አልኸጣብ ሁሉንም ሰሃቦች ገባና ሲያቸው ሁሉም በተናጠል ይሰግዳሉ እያንዳንዳቸው መስጂድ ነበሩ። ከዚያ ለምን ባንድ አላደርጋቸውም? ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሲሰግዱ እንደነበረው አሁን ላይ ግዴታ ይሆናል ተብሎ የሚፈራው ነገር ቀርቶ የለም። ምክንያቱም ወህይ አይወርድም ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ይሄ ግዴታ ነው ይሄ ግዴታ አይደለም የሚል ያ ነብዩ ሰለላሁ ዐለይሂ ወሰለም የፈሩልን ነገር ተወግዷል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በማለፋቸው ምክንያት ወህይ ተቋርጧልና አልቋል። ስለዚህ የጀመሩትን ላስቀጥለዋልና ሱና ነው። ገብታችኋል? ጀምረውታል። ቢድዓ አይደለም ይሄ ነገር። ወዳ ዑመር ኢብኑ አልኸጣብ እነዚህን ምን አላቸው? እነ ኡበይ ኢብኑ ከዕብ እና አብዱላህ ኢብኑ መስዑድን ሐፊዞች የሆኑ ሰሃቦችን ሰበሰበና እናንተ በጀማ አሰግዷቸዋል። ከዚያ ሁሉም ሶፍ ሰሩ። አንድ በጀማ አሰገዳቸው። ኒዕመት ቢዛት هذه አለ በእኛ ደስ የሚል ጅማሮ ነው ይሄ ነገር ብሎ ተናገረ። ይህ ጅማሮ ግን ቢድዓ ሳይሆን መሰረት አስል ያለው ነው። ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሲሰራ የነበረውን ያስቀጠለው ታቻለ አይደል? ያ ነው እና ተራዊህ ነው። ተራዊህ ነቢያችን ሰለላሁ ዐለይሂ ወሰለም ሲሰግዱ የነበረው ስንት ረክዓ ነው ከተባለ 11 ረክዓ ነበር። ከዚህ ጨምረውም ቀንሰውም አያውቁም። قال النبي እናታችን አይሻ ረዲየላሁ ዐንሃ ምን አለች እናታችን አይሻ ما كان النبي صلى الله عليه وسلم ركعة في رمضان وفي غير رمضان عليه. قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان. يا الله ملائكتنا نبي محمد صلى الله عليه وسلم برمضان كرمضان مج كأسران ركعة بلاي أمر وسجدوا أيوكم من ليلة الصلاة عليه. ስለዚህ ነብያችን صلى الله عليه وسلم በእርሜልካቸው የሌሊት ሶላትን ከ11 ረካዓ በላይ ጨምረው ቀንሰው ሲሰግዱ አያውቁም። ሁለት ከሰገዱ በኋላ ተራዊህ ዊትር 3 ረካዓ ይሰግዳሉ። ተቻላረን እነዚህ ዊትር መጨረሻ ላይ መስገድ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ከሌሊት ሶላቶች በኋላ ተናግረዋል። قال النبي صلى الله عليه وسلم اجعلوا آخر صلاتكم بالليل وترا የሌሊት ሶላታችሁን መጨረሻ መስጊያ ላይ ዊትር አድርጓል። ዊትር ማለት ምን ማለት ነው? ዊትር ማለት እንደ ቋንቋ ነጠላ ማለት ነው። አርሻል ነጠላ ቁጥርን የያዘ የሶላት አይነቶች ማለት ነው። አንድ ረካዓም ትችላላችሁ ወይንም 3። ነብያችን ሰለላሁ ዐለይሂ ወሰለም 3 ነበር ሲሰግዱ የነበረው። ስለዚህ 8 ረካዓ ከሰገዱ በኋላ ተራዊህን ዊትር ደግሞ 3 ይሰግዳሉ። በአጠቃላይ ስንት ነው? 11 ረካዓ ነበር የሚሰግዱት ማለት ነው። ወዛቻው ያሰጋገዱ አይነት ዊትርን በተመለከተ የመጀመሪያው ረካዓ ላይ ሰቢህ እስመ ረቢከል አዕላ፣ ሁለተኛው ረካዓ ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ረካዓ ላይ ቁል ሁወላሁ አሐድ መቅራት ሱና ነው። ለቻለ ሰው ላልቻለ ችግር የለውም። ደስ ያለውን መቅራት ይችላል ሰውየው። አሰጋገዱ ልክ እንደ መግሪብ ልክ እንደ መግሪብ አይደለም። ወይ 3ቱንም ረካዓ በአንድ ሰግዳችሁ መጨረሻ ላይ ታየቱን ቀርታችሁ ማሰላመት፣ ወይንም ደግሞ 2ቱን ረካዓ ተሰግዱና ታየቱን ቀርታችሁ አሰላምታችሁ እንደገና አንደኛውን ረካዓ ለብቻ ቆማችሁ ሰግዳችሁ አታያቱን ቀርታችሁ ማሰላመት። በዚህ መልኩ መስገድ ትችላላችሁ ማለት ነው። ተራዊህ ሁክሙ ምንድን ነው? ዋጅብ ነው ወይስ አይደለም? ላ ሱና ነው። ሰውየው ባይሰግድ ይቀጣል? ላ አይቀጣም። ጾሙ ይጓደልበታል? ባይሰግድ አይጓደልም። ቢሰግድ ምን እንዳያገኝበታል? ባይሰግድ አይቀጣበትም። ሱና ነው። ሱና ብሎ ማለት هو نوع يعني من العبادة الذي يثاب به فاعله ولا يعاقب به تاركه. ሱና ብሎ ማለት
ብትሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስራ ነው። ብትሰሩት አጅር ታገኛላችሁ ብትሰግዱ፣ ባትሰግዱ ግን አትቀጡበትም። ለምን አልሰገዳችሁም ተብሎ የምትጠይቁበት ነገር አይደለም፣ ምክንያቱም ዋጅብ አይደለምና። ታቻላራ ነገር ግን ብትሰግዱ በጣም ተወዳጅ ነው፣ በጣም ተወዳጅ